شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد الله تبارك وتعالى የደነገጋቸው ዒባዳዎች በሙሉ ስነ ስርዓትና አፈጻጸም አላቸው። በታዘዝነው መሰረት ህግና ስርዓቱን አደቡን ጠብቆ ሲፈጸም ነው ዒባዳ ከተጠያቂነትም የሚያድነው አጅርም የሚያሰጠው። አደቡ ከጎደለ መስፈርቱ ከጎደለ አጅሩም ይቀራል፣ ተጠያቂነትም ያስከትላል። አላህ ተባረከ ወተዓላ ነቢያትን የላከው መጽሐፍትን ያወረደው ሰዎችን ከአላህ ጋር ለማስተዋወቅ አላህ የሚወደውን የሚጠላውን ለይተው እንዲያውቁና ከእነሱ የሚጠበቀውን እንዲያደርጉ መራቅ ካለባቸው ነገር እንዲርቁ ለማስረዳት ነው። ዲን ላይ ማንኛውም ነገር በግምትና በደመ ነፍስ ማካሄድ አይቻልም። ያለ እውቀት ዒባዳ ማድረግ ወንጀል ነው። ያለ እውቀት ዒባዳ ማድረግ በግምት በመሰለኝ ዒባዳ ማድረግ ሸሪዓን መጫወቻ ማድረግ ነው የሚሆነው። ለዚህ ነው ቁርአን ላይ ተማሩ፣ ጌታዬ በእውቀት ጨምርልኝ በሉ፣ የማታውቁ ከሆነ ጠይቁ የተባለ። ስለዚህ ማንኛውንም ዒባዳ ከመጀመራችን በፊት በዕልም በእውቀት ልንጓዝ ይገባል። ማናውቃቸው ነገሮች ሲገጥሙን ልንጠይቅ ልናነብ እውቀት ላይ ቡርሃን ላይ ሆነን ጌታችንን ልናመልክ ይገባል። ረመዳን ላይ በየዓመቱ የሚታዩ ስህተቶች አሉ። አንዳንዶቹ በግዴለሽነት በጥንቃቄ ጉድለትን፣ ሌሎቹ ደግሞ በጅህልና ባለንበት ዘመን አላወቅኩም የሚል ምክንያት አላህ ዘንድ አያዋጣም፣ ተቀባይነት አያገኝም። እውቀት ከሁሉም ኪስ ላይ እጅ ላይ ቦርሳ ላይ በቤት ግድግዳ ላይ ደርሷልና ልናነብ በተለያየ መንገድ እየተላለፉ ያሉ ትምህርቶችን ልናዳምጥ ያልገባንን ልንጠይቅ ይገባል። በዒባዳ ውስጣችን መረጋጋት የሚችለው አንድም እውቀት ላይ ሆነን ስንተገብረው ነው። ብዙ ጊዜ ሰዎች ያዘለቀቅ የሚያደርጉት ብዙ ነገር የሚያጎድሉት የሚያበላሹት ያለ እውቀት ስለሚያከናውኑ ነው። ሶላቱንም ጾሙንም ዘካውንም ሐጁንም ትጥበቱንም አለባበሱንም ጫፉን ብቻ በማወቅ የእስላም የዲን አካል ነው በማለት ወይም ከወላጆች በመውረስ ነው አብዛኛው ሰው የሚያከናውነው እንጂ ቅድመ ሁኔታውን መስፈርቱን አውቆና ጠብቆ አይደለም አብዛኛው ሰው የሚተገብረው። هل يستوي الذين يعلمون والذين لا يعلمون ብሏል አላህ ተባረከ ወተዓላ። የሚያውቁና የማያውቁ እኩል ናቸው እንዴ ብሏል። የተለያዩ ዒባዳዎች ደረጃቸው ከሚበላለጥበት ምክንያት አንዱ ዒባዳውን እውቀት ላይ ሆኖ ማከናወን ያለ እውቀት ማከናወን ነውና የምንሰራው ዒባዳ ራሱ አጅሩ ከፍ እንዲል በእውቀት ላይ ሆነን ልናከናውን ይገባናል። እውቀትን የምናገኝባቸው መንገዶች የተለያዩ ናቸው። መጽሐፍትን ማንበብ፣ በዑለሞች የተጻፉ የተጣሩ ከቁርአንና ሐዲስ ምንጭ የተቀዱ መጽሐፍትን ማንበብ፣
ቁርአንን ሐዲስ የሚያብራሩ የድምፅ ቅጂዎችን ማድመጥ፣ ዑለሞች ጋር ቁጭ ብሎ መማር፣ ያልገባንን መጠየቅ የተለያዩ እውቀት የምናገኝባቸው መንገዶች ናቸው። ይሄ ሁሉ አማራጭ ያለ በየዓመቱ ተመሳሳይ ስህተት ልንደግም አይገባም። እድሜያችን በጨመረ ቁጥር ኢማናችን እውቀታችን ሊጨምር ይገባል። በጊዜ መስጂድ በመግባት ከኢሻ እስከ ከአዳን እስከ ኢቃም ያለውን ሰዓት በዕልም ልናሳልፍ፣ በሰዓቱ ኢቃም ተደርጎ እንዲሰገድ በጊዜ ሰብሰብ ልንል ይገባል። ዛሬ ከምናያቸው ጥያቄዎች የመጀመሪያው ንያ አድርጎ ቁርአንን ቀርቶ አጅሩን ለሞተ ሰው ይሁን ማለት በሸሪዓ እንዴት ይታያል የሚል ጥያቄ ነው። የሰው ልጅ በህይወት ያለ ነው ለራሱ መልካም ስራ መስራት ያለበት ያለምንም ጥርጥር ያለምንም ኺላፍ። ለሰው ልጅ የሚደርሰው የሚጠቅመው ዱንያ ላይ በፍላጎቱ በምርጫው ንያ አድርጎ የነቢን አለይሂ ሰላቱ ወሰላም ሱና ተከትሎ የሰራው ስራ ነው ለሰው ልጅ የሚጠቅመው። ከሞተ በኋላ ለሱ ብለው ሌሎች ሰዎች የሚሰሩት ስራ የሚደርሳል። በሐዲስ የተነገረ ዱዓ ይደርሳል፣ ኢስቲግፋር ይደርሳል። ሐጅ ኖሮበት ሐጅ ያላደረገ ሰው፣ ጾም ኖሮበት ጾም ያልጾመ ሰው ቤተሰቦቹ ወዳጆቹ ቢጾሙለት ይደርሳል። እነዚህ እንደ ምሳሌ ነው የተነገሩት። ሐጅ፣ ጾም እንደ ምሳሌ ነው የተነገሩትና ሌሎችም መልካም ስራዎች ለሞተ ሰው ተነይተው ከተሰሩ ይደርሳሉ ያሉ በርካታ ሊቃውንት አሉ። በዚህም መሰረት አንድ ሰው ቁርአን ቀርቶ አቀራሩ ላይ አፈጻጸሙ ላይ ቢድዓ ሳይገባበት በጀማዓ ተሰብስቦ ሳይሆን ምግብ ተዘጋጅቶ ምግቡን በልተው ለምግቡ ክፍያ በሚመስል መልኩ ሳይሆን ሟቹ የተቀበረበትን የሞተበትን ቀን የሞት ዓመት 40ኛ ቀን ወዘተ እያሉ ከቀን ጋር ሳያያዝ ከሆነ ግለሰብ ለራሱ ቀርቶ ዛሬ የቀራሁትን በዚህ ወር የቀራሁትን ይሄን ዙር ያከተምኩትን አጅሩን አላህ ለገሌ ያደርግልኝ ብሎ በውስጡ ነይቶ ቢቀራ ጾም ያለበት ሰው ጾም እንደሚደርሰው ቢጾምለት እንደሚደርሰው ሐጅ የተደረገለት ሰው እንደሚደርሰው ይሄም ይጻፈለታል ያሉ የተወሰኑ ሊቃውንት አሉ። ነገር ግን ሐዲስ ላይ የተነገረው ኢስቲግፋር፣ ሐጅ፣ ጾም ነውና በእነዚህ ላይ ብቻ በመገደብ ቁርአንና መሰል ዒባዳዎችን ለራስ ቀርቶ ሲያኸትሙ ሊቀሩለት ለፈለጉ ሰው ዱዓ ማድረጉ ይሻላል። መቅራቱ ለራስ ሆኖ ቁርአን ሲኸተም መቅቡል የሆነ ዱዓ አለ። ዱዓ መቅቡል ነው ስለተባለ ቁርአኑን ሲያኸትሙ ለሚፈልጉት ለሟች ዱዓ ቢደረግ የተሻለ ነው። አፈጻጸሙ ላይ ቢድዓ ሳይገባበት በግል ተቀርቶ አጅሩ ለገሌ ይሁንልኝ ቢሉ ሐንበሊዮች ሌሎችም እንደሚሉት ማንኛውም ቁርባ መልካም ስራ ለሟች ተነይቶ ከተሰራ ይደርሳል በሚለው መድሀብ መሰረት ቁርአንም አጅሩ ይደርሳል ማለት ይቻላል። ግን አፈጻጸሙ ላይ ብዙ ሀገር ላይ እንደሚታየው ብዙ ጊዜ እንደሚታየው በ40ኛው ቀን በ3ኛው ቀን ወዘተ ተብሎ የሚቀሩ ሰዎች እንደ ክፍያ ምግብ እንዲበሉ ተደርጎ መሆን የለበትም። ተሰብስቦ መቅራቱም ቢድዓ ይሆናል። በግለሰብ ደረጃ ከተደረገ ሊደርስ ይችላል ኢንሻአላሁ ተዓላ። ሌላኛው ጥያቄ ከቤተሰብ ጋር ተሰባስበን ረመዳን ላይ ቁርአን በተራ እንቀራለን። በዚህም በቀን አንድ ጁዝ በመቅራት አንዴ እናኸትማለን። ይህ እንዴት ይታያል? የተሻለ እውቀት ያላቸው እርማት ያደርጋሉ። አጅነቢ የለብንም። ይህ እንዴት ይታያል? ወይስ በግል የቀሩ ማክተሙ ይሻላል የሚል። ይህ ሙዳረሳ ይባላል። ቁርአንን መማማር ይባላል። በግል መቅራትም ይቻላል። በጋራ ሰብሰብ ብሎ አንዱ የቀራ ሌሎች ያደመጡ በዙር መቅራትም ይቻላል። በተለይ የጥያቄው መጨረሻ ላይ እንደተባለው በእውቀት የሚሻሉ ሰዎች የሚያርሙ ሲሆን ከቃል ንባብ ባሻገር አንዳንድ አንቀጾች ላይ ቆም ብለው የሚመካከሩ ከሆነ ባል፣ ሚስት፣ ልጆች፣ ወንድም፣ እህት ተሰብስበው ቢቀሩ በተለይ ረመዳን ምሽቶች ላይ ይቻላል። ነቢዩ አለይሂ ሰላቱ ወሰላም ከጅብሪል ጋር ሆነው ረመዳን ማታ ማታ ላይ ይቀሩ ነበር። አንዴ ነቢዩ ይቀራሉ፣ ጅብሪል ያደምጣል። ሌላ ጊዜ ጅብሪል ይቀራል፣ ነቢዩ ያደምጣሉ። የሞቱበት የመጨረሻው ዓመት ላይ አንዳንድ ሱሐቦችም ታድመዋል ይሄን ኸትማ። አንዳንድ ሱሐቦች ይሄን ኸትማ ጅብሪልና ነቢዩ አለይሂ ሰላቱ ወሰላም የሚማማሩበትን በተራ ተራ የሚቀሩበትን የሚደማመጡበትን ኸትማ ሌላ አካልም ታድሟል። ነቢና በመላይካ መሃል ነውና ሌላ ሰው አይቻልም አይባልም። ከዛም በኋላ የፊቅህ ሊቃውንት ሙዳረሳ በሚል ስያሜ ያጸደቁት ተግባር። ነገር ግን እክትላጡ መኖር የለበትም፣ በድፍረት መሆን የለበትም። ከመሃላቸው የሚሻል ሰው መኖር አለበት። መማማሪያ ወይም እውቀት መጨመሪያ ወይም ኢማን መጨመሪያ መሆን አለበት።
ሁሌም ደግሞ በዚህ ብቻ መብቃቃት አይገባም። የሆነ ሰዓት ላይ በጋራ መቅራት ሙዳረሳ ማድረግ፣ የሆነ ጊዜ ደግሞ ለብቻ በግል የሚቀሩበት ሰዓት ማመቻቸት ነው። ከሁለቱ የቱ ነው የሚሻለው? በግል ነው የሚሻለው። ይሄ ይበልጥ ልብ የሚረጥብበት ኢማን የሚጨምርበት በቁርአን የሚገሰጹበት የሚጠቀሙበት የቱ ነው? ለብቻ ሲቀሩ ነው ያም ማድረግ ነው። በጀማዓ ሲቀሩ ነው ኢማን የሚጨምረው በጀማዓ ማድረግ ነው። ሁሉም በጋራ አንድ ላይ ግን መቅራት የለባቸው። 10 ሰዎች 5 ሰዎች አንድ ላይ ቁጭ ብለው በአንድ ድምፅ በጋራ ጀምረው በጋራ ማቆም የለባቸው። አንዱ እየቀራ አንዱ ማድመጣል። የተወሰኑት ያደመጡ አንዱ እየቀራ በተራ ተራ መሆን አለበት። ሌላኛው ጥያቄ እስትንሻቅ ሲደረግ እስትንሻቅ ሲያደርግ ረስቶ ወደ ውስጥ ቢገባ ጾም ይበላሻልን የሚል ጥያቄ ነው። እስትንሻቅ ማለት በአፍንጫ ውሃ መሳብ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ለቂጥ ብን ሰቢራ የሚባልን ሰው ሰሓባ ሲመክሩ ስለ ውዱእ ሲያስተምሩት ውዱእ ስታደርግ አፍንጫህ ውስጥ ውሃ በደንብ አስገባ፣ ወደ ላይ ሳብ አድርገው ጾመኛ ካልሆንክ በስተቀር ብለዋል። ጾመኛ የሆነ ሰው አፍና አፍንጫው ላይ ውሃ ማብዛት የለበትም፣ በጣም መሳብ የለበትም። መጉመጥበጥ ይቻላል ለጾመኛ። አፍንጫ ውስጥም በውዱእ ሰዓት ውሃ አስገብቶ መልሶ ማስወጣት ይቻላል። ነገር ግን ወደ ላይ መሳብ ለጾመኛ ይከለከላል። አውቆና ሆን ብሎ ይሄን አድርጎ ውሃ ወደ ውስጥ የገባበት ሰው የውሃውን ጣዕም ላንቃው ላይ ያገኘ ሰው የተሰማው ሰው ጾሙ ይፈርሳል። አውቆና ሆን ብሎ ካደረገ ጥንቃቄ ከማድረጉ ጋር ለውዱእ ያስገባው አፍና አፍንጫ ውስጥ ያስገባው ውሃ ሳያስበው አምልጦት ወደ ውስጥ ቢወርድ ረበና ላ ቱአኺዝና ኢን ነሲና አው አኽጣእና ረስተንና ተሳስተን ባደረግነው ነገር ጌታችን ሆይ አትቅጣን በሉ ብለዋል አላህ። አማኞችም ብለዋል፣ ጌታ አላህም እሺ ብለዋል። የዐብዱላህ ብን አባስ ሐዲስ ላይ አላህ ተባረከ ወተዓላ ኡመቴ ረስቶ ተሳስቶ ተገዶ ያደረገውን ነገር ይቅር ብሎልኛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ትክክለኛ ውዱእ ለማድረግ ታስቦ አፍና አፍንጫ ውስጥ የገባ ውሃ ሳያስቡት አልፎ ወደ ውስጥ ከገባ ጾም አይፈርስም። አውቆና ሆን ተብሎ ከተደረገ ጾም ይፈርሳል። ምግብ መቅመስም ይሄው ነው። ሴት ልጅ ምግብ ያዘጋጀች አሊያ ደግሞ ወንድም ቢሆን ገበያ ላይ ምግብ የገዛ ጣዕሙን ለማየት አፍ ውስጥ ያስገባው ሳያስበው ቢዋጥበት ወይም ቢዋጥበት ጾም አይፈርስም። ቀምሶ መጥፋት ይቻላል። ይሄን ሰሓቦች አድርገዋል። ለመቅመስ ወደ አፍ ውስጥ ያስገቡት ምግብም ይሁን መጠጥ ሙሉ በሙሉ መውጣት አለበት። ሳያስቡት ከተዋጠ ማድረጉ የሚቻል ነገር ስለሆነ በመሰረቱ ለም ተሳሳትክ አይባልም። ማድረጉ ማይቻልን ነገር ካደረጉ ከክልከላ ዙሪያ ከተሽከረከሩ ነው። ቀድሞውኑ ያልተፈቀደ ነገር ነው ያደረግከው ተሳስቼ ነው የሚባል ነገር የለም፣ ጾምህ ፈርሷል ይባላል። በመሰረቱ የሚፈቀድን ነገር ከማድረጉ ጋር ሳያስበው ጾም የሚያፈርስበት ሁኔታ ከተፈጠረ አውቆና ሆን ብሎ ባላደረገው ነገር ጾሙ አይፈርስም። ሌላኛው ጥያቄ ቅርብ ያለው መስጅድ ሙአዝን አንዳንዴ ወቅቱን አሳልፎ ነው አዳን የሚለው፣ አንዳንዴ ደግሞ ቀደም ብሎ ነው አዳን የሚለው። ራቅ ያለው መስጅድ ሙአዝን በትክክል ይላል፣ ግን ብዙ ጊዜ አልሰማውምና በስልኬ አፕሊኬሽን አውርጄ ስጠቀም ራቅ ካለው ትክክለኛው ሙአዝን ጋር እኩል ይላልና በስልኬ መጠቀም እችላለሁ ወይ? በተለይ ከአፍጥርና ከስሁር ጋር ጥርጣሬ ፈጠረብኝ ይላል። ከተቻለ የፀሐይን መጥለቅ ማየት ማረጋገጥ ከተቻለ በዛ መጠቀም፣ ካልሆነ ሰዓቱን ጠብቆ በትክክል በወቅቱ አዳን የሚያወጣውን ሙአዝን ተከትሎ ማፍጠር ነው። ሰዓቱን ጠብቆ አዳን የማይል ሙአዝን ታማኝ አይደለም። እሱን ተከትሎ ማፍጠር፣ እሱን ተከትሎ ስሑርን ዝም ብሎ መብላት አይቻልም። የሙአዝንን አዳን ተከትሎ ማፍጠርም ይሁን ሰዓት አለ ብሎ ስሑር መብላት የሚቻለው ሙአዝኑ እውቀት ካለው ነው፣ ታማኝነት ካለው ነው። እውቀት ከሌለው በዲኑ ታማኝ ካልሆነ የሙአዝኑ በቂ አይሆንም። ባለንበት ጊዜ የጾም መጀመሪያና ማብቂያ ሰዓቶች ከሚታወቁበት መንገድ አንዱ ሰዓት ነው። የእጅም ይሁን የግድግዳ ሰዓት፣ እንደዚሁ ደግሞ ስልክ ላይ የሚጫኑ የአዳን ፕሮግራሞች ትክክል መሆናቸው 2-3 ጊዜ ከተረጋገጠ፣ ግራ ቀኝ ካሉ በትክክል አዳን ከሚሉ መስጂዶች ጋር እኩል ከሄደ ሰዓቱ በትክክል እየሰራ መሆኑን እርግጠኛ እስከሆኑ ድረስ የስልክ ፕሮግራሞችን፣ የሬዲዮን የሶላት ወቅት ማሳወቂያን ተከትሎ ማፍጠር ይቻላል። አጠገብ ያለው መስጂድ እንጂ የሩቅ መስጂድን ተከትሎ ማፍጠር አይቻልም አይባልም። በሰዓቱ አዳን እንደሚል ከታወቀ መስጂዱ
ጥሩ አስተዳደር ካለው ጥሩ ሙእዝን ካለው ህግ ሰዓት የሚከበርበት ከሆነ ከሚያውቁት ከእንደዚህ አይነቱ መስጂድ አዳን ከሰሙ የጎረቤቱን መጠበቅ ግዴታ አይሆንም። በተለይ በሰዓቱ እንደማይል ከተረጋገጠ ማለት ነው። ሌላኛው ጥያቄ በረመዳን ወር ሙስሊም ያልሆኑ ጎረቤቶች በአጋጣሚ ቤት መጥተው ውሃ ቢጠጡ ምግብ ቢመገቡ ለነሱ ይሄን መፍቀድ እንዴት ይታያል? እንደዚሁ ተመሳሳይ በሆነ ጥያቄ በረመዳን ወር ጠዋት ጠዋት አምባሻ ዳቦ እንሸጣለን። የምንሸጠው ግን ለህፃናት ነው። አንዳንድ ሙስሊም ያልሆኑ ሰዎችም ይገዙናል። ለነሱ መሸጥ እንዴት ይታያል የሚል ጥያቄ ነው። ረመዳንን መጾም ሁሉም ላይ ግዴታ ነው፣ ሙስሊሙም ካፍሩም ላይ። ለአካል መጠን የደረሰ ጤነኛ የሆነ እንደ ወር አበባና የወሊድ ደም ከልካይ ምክንያት የሌለው በሙሉ የመጾም ግዴታ አለበት። ኩፋሮች የመስለም ግዴታም አለባቸው። መልካም ስራ የመስራት የመጾም የመስገድም ግዴታ አለባቸው። ጾም እነሱንም ይመለከታል። ጾማቸው ትክክል እንዲሆን መሟላት ያለበት የመስለም መስፈርትንም ማሟላት አለባቸው። ታዲያ እምቢ ካሉ እነሱ አንተ ሙስሊም የሆነ ሰው በረመዳን ምድር አላህን እንዲያምፁ መፍቀድ መተባበር አይገባል። በጾም ምድር ምግብ ቤት ከፍቶ መስራት፣ ዳቦ፣ አምባሻ፣ ኬክ መሸጥ በቀን በረመዳን ምድር የረመዳን ክብር እንዲነካ አላህ እንዲታመጽ ሰበብ መሆን አይቻልም። ስለዚህ ምግብ ቤት የሚሰራ ሰው፣ ዳቦ ቤት የሚሰራ ሰው በቀኑ ክፍለ ጊዜ እንደማይጾሙ እንደሚበሉ ልቡ ያወቀ ለሰዎች ሸጦ የረመዳንን ክብር እንዲነኩ አላህ እንዲያምፁ ሰበብ መሆን የለበትም። ይህ በ8ኛው 9ኛው መቶ የነበሩት አልኢማም አልረምሊ ረሕመቱላሂ ዐለይህ ከዛም በኋላ የነበሩ አልኢማም ኢብኑ ዑሰይሚን፣ ኢብኑ ባዝ ሌሎችም የዳሰሱት ጉዳይ ነው። ረመዳን ላይ በቀኑ ክፍለ ጊዜ ዑድር ያለው ሰው እንዲበላ ቢሰጡ ችግር የለም። መንገደኛ፣ የወር አበባ ደም ላይ ያለች ሴት፣ ነፍሰ ጡር ሴት ማፍጠር የተፈቀደላቸው ሰዎች እንዲበሉ እገዛ ቢደረግ አስተዋጽኦ ቢደረግ ችግር የለም። ጤነኛ የሆነ ሰው ሙስሊምም ይሁን ካፍር መጾም የሚወጅብበት ከመሆኑ ጋር እንዲበላ ለሱ ማገዝ፣ ምግብ ቤት ከፍቶ መስራት፣ ዳቦ ቤት ከፍቶ መስራት፣ አጠገብ ሊጠጣ እንደሆነ ያወቁ ውሃ መሸጥ በወንጀል መተባበር ነው የሚሆነው። አይቻልም። አለጅነቱ ዳኢማ ለልፍታ ወልብሑት العلميያም በኢብኑ ባዝ መሪነት በዚህ ዙሪያ ያወጡት መግለጫ አለ። ሙስሊም የሆነ ሰው በቀኑ ክፍለ ጊዜ ምግብ ቤት ከፍቶ ቁርስ ቤት ከፍቶ እየሰራ ካፍሮችን ላለመጾም ዑድር የሌላቸው ሰዎችን መመገብ አይፈቀድለትም፣ ወንጀል ነው ብለዋል። ህፃናት ብቻ ነው አምባሻው የሚበሉት፣ ይሄ ችግር የለም ከተረጋገጠ። ዑድር ያላቸው ሰዎች ነው የሚበሉት፣ ችግር የለም። ፋሲቅ የሆኑ ሰዎች አሉ፣ ኢማናቸው ደካማ የሆኑ ሰዎች አሉ፣ ተደብቀው የሚበሉ ሙስሊም ነኝ እንኳ ቢል ቢመስሉ እንኳ ሁኔታው ሲታይ ደብቅ ብሎ ሊበላ ነው የሚል ግምት ካለ ለሱ መሸጥ አይቻልም። ግልጽ ካፈር እዛው አጠገባችን ውሃ ከፍቶ ሊጠጣ ቤት ገብቶ በቀኑ ክፍለ ጊዜ ሊበላ ማገዙ አይገባም። ወከዛልክ ረመዳን ላይ እናስፈጥራለን ብለው ምግብ 9 ሰዓት ላይ 10 ሰዓት ላይ አምጥተው የሚያከፋፍሉ ሰዎች አሉ። ከዛ መሃል ካፍር ተቀብሎ ይበላል አጠገባቸው 9 ሰዓት ላይ 10 ሰዓት ላይ 11 ሰዓት ላይ። በአንድ በኩል ኸይር የሰሩ በሌላ በኩል አላህን ማመጽ ነው። አላህን ሰዎች እንዲያምፁ ሰበብ ነውና የሚሆነው ይሄ ጥንቃቄ ማድረግ ያስፈልጋል። ሌላኛው ጥያቄ ሐይድ ደም የማየው በወር 2 ጊዜ ነው። በቆመ በ15 ቀኑ ድጋሚ ይመጣል። በጣም ብዙ አመት ሆነኝ። ሕክምናም አድርጌያለሁ፣ ሊስተካከልልኝ አልቻለም። ከረመዳን ውስጥ 15 ቀኑን ብቻ ነው የምጾመው። በየአመቱ 15 ቀኑ ቀዷ ነው። ምን ላድርግ? ዱዓም አድርጉልኝ አላህ እንዲያስተካክልልኝ። ለሶላቴም ይሁን ለሁሉም ነገር ተቸግሬያለሁ የሚል በወር 2 የወር አበባ ደም ሊመጣ ይችላል። በወር 2 የወር አበባ ደም ሊመጣ ይችላል። ራጅሑ ሴት ልጅ ከወር አበባ ደም ንጹህ ሆና መሀል ላይ የምታሳልፋቸው ቀናቶች ዝቅተኛው 13 ቀን ነው፣ ይሄን ያክል ቀን ነው የሚለው አስተያየት በቂ ማስረጃ የለውም። ኢብኑ ተይሚያ ሌሎችም እንደሚሉት በየትኛውም ጊዜ ሴት ልጅ የወር አበባ ደምን መስፈርት ያሟላ ደም ከፈሰሳት የወር አበባ ደም በወሩ 2 ጊዜ የሚምጣ 3 ጊዜ የሚምጣ የወር አበባ ደምን ሽታ፣ መልክ፣ ስሜት የያዘ ደም ከፈሰሳት ሶላት አትችልም፣ ጾም አትችልም፣ ግንኙነት አትችልም። ቆመ ይሄ የመጥራት ምልክት አየች፣ ታጥባ የተከለከለቻቸው ነገሮችን ታደርጋለች። አሁንም በወር ውስጥ ድጋሚ መጣ የወር አበባ ደም ሽታ፣ መልክ፣ ስሜት አለው፣ ታቆማለች። እዚህ ሴት ልጅ ምንጊዜም የወር አበባን ደም ምልክት የያዘ ደም ካየች ታቆማለች። አትሰግድም፣ አትጾምም። ተወገደ ታጥባ ትቀጥላለች። ስለዚህ በወር 2 የሚምጣ 3 የሚምጣ መሰበር ነው መቻል ነው። ሌላ ጊዜ ቀባ ማውጣት ነው። ምክንያቶች ሊኖሩት ይችላሉ። የሆርሞን መዛባት፣ መረበሽ መሰል ነገሮች እንደ መንስኤ የወር አበባ ደምን
ከተፈጥሮ ከተለመደው በወር አንዴ ከመምጣት በተቃራኒ ሁለቴ እንዲመጣ ሶስቴ እንዲመጣ ሊያደርግ ይችላል። ያን ከባለሙያ ጋር በመነጋገር ማስተካከል። የወር አበባ ደሙ ከታየ ምንጊዜም ጾም ሶላት መቆም አለበት። ሌላ ጊዜ ጾሙ ቀዷ ይወጣል። ሌላኛው ጥያቄ ሐይድ ረመዳን ሳይገባ ነው የመጣው፣ ከ10 ቀን በላይ ሆነኝ አላቆመልኝም። በቀን አንድ ጊዜ ትንሽ አለ። ከ7 ቀን በኋላ ሐይድ አይደለም ታጥባችሁ ውዱ ያደረጋችሁ ስገዱ ሲባል ሰምቼ በዛ መሰረት እየጾምኩ እየሰገድኩ ነው። በዚህ ልቀጥል ብታብራሩልኝ የሚል ጥያቄ ነው። ይህ ትልቅ ስህተት ነው። ከ7 ቀን በላይ የወር አበባ ደም የለም የሚል የለም። ጃሂል ካልሆነ በስተቀር ከ7 ቀን በላይ የወር አበባ ደም የለም አይባልም። የአብዛኞቹ ሴቶች የወር አበባ ደም የወረደ የፈሰሰ የሚቆየው ከ6 ከ7 እስከ 8 ቀን ነው ይባላል። አዎ ትክክል ነው። ይሄ አብዛኞቹ ዓለም ላይ ያሉ ሴቶች በእስቲቅራ በተተቡዕ ጥናት በማድረግ የተደረሰበት አብዛኞቹ የዓለም ሴቶች የወር አበባ ደማቸው ከ6 እስከ 8 ቀን ነው የሚቆየው። የአንዳንዶቹ ከዛ በታች በ3 ቀን በ5 ቀን ሊቆም ይችላል። የአንዳንዶቹ ከ8 ከ9 አልፎ በ10 ቀን በ12 ቀን ሊቆይ ይችላል። ብዙዎቹ የፊቅህ ሊቃውንት ዘንድ እስከ 15 ቀን የፈሰሰ ሊቆይ ይችላል። 17 ሊደርስ ይችላል እንጂ ከ8 ቀን በኋላ ሐይድ የለም ታጥባችሁ ስገዱ የሚል አንድም የሸሪዓ አዋቂ የለም፣ ተመሳስሎበት ካልሆነ በስተቀር ማለት ነው። ስለዚህ ስህተት ነው። የወር አበባ ደም ሽታ፣ መልክ፣ ስሜት ካለው ከ8 ቀን በላይም ቢቆይ የመጥራት ምልክት እስኪታይ ድረስ ከሶላት ከጾም መታቀቡ ግዴታ ነው። በዚህ መልኩ የተጾሙ ጾሞች ቀዷ መውጣት አለባቸው። ከ8 ቀን በላይ ሐይድ የለም ተብሎ የተጾሙ ደም ያለ የተጾሙ ጾሞች ቀዷ መውጣት አለባቸው። የወር አበባ ደም እስኪቆም ድረስ መጠበቅ ግዴታ ነው። 10 ቀን ሊቆይ ይችላል፣ 15 ቀን ሊቆይ ይችላል። ሴት ልጅ እስከጠራ ድረስ ሶብር አድርጋ ታቅባ ከጠራች በኋላ ታጥባ መስገድ፣ ከዛ በኋላ ያለፋትን ጾም ቀዷ ማውጣት ነው። ሶላት ነው ጊዜም በሐይድ ምክንያት ያለፈ ሶላት ቀዷ አይወጣም። አላሁ ተዓላ አለም። ዛሬ በዚህ እናበቃለን። ሌሎችን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።